ቤተሰብ ሀና ከእዝራ ጋር በመሆኗ ምን ተሰማችሁ? ብዙ ኮሜንታተሮችን አይቻለሁ። ሀና በጣም አስጠላችን፣ ሀና ማየት አስጠላን፣ ሀና ከአሴር ጋር መሆን ነበረባት፣ እንዴት ተመልሳ ከእዝራ ጋር ትሆናለች የሚሉ በጣም ብዙዎች ናቸው። በነገራችን ላይ እኔም ጠብቄ የነበረው ሀኒቾ ካሁን በኋላ ወደ እዝራ ትመለሳለች ብዬ በጭራሽ አላሰብኩም። ከአሴር ጋር ነው ጠብቂያት የነበረው። ነገር ግን አሁን ነገሮች ተቀያይረዋል። ከእዝራ ጋር ያላትን ግንኙነት ጠበቅ አድርገዋለች። ውድ ቤተሰቦቼ እኔ በበኩሌ ደስ አላለኝም ሆነን ለመናገር። ምክንያቱም አሴር በጣም ብዙ ዋጋ የከፈለና ብዙ መስዋዕትነት የከፈለ ነው። ያው እሱ ቢወዳትም እሷ ካልወደደችው ሌላ ችግር ስለሆነ እንጂ። ሰላም ሰላም፣ ጤና ይስጥልኝ የኔ ወርቆች፣ የኔ አበረታቾች፣ እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበልልኝ። ስለመጣችሁ አመሰግናለሁ። ቪዲዮውን ላይክ በማድረግ እንድትጀምሩት ደግሞ በአክብሮት እጠይቃለሁኝ። ባላችሁበት ፈጣሪ ሰላማችሁን ያብዛልኝ። ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ እውነት ለመናገር ከልብ ነው ማመሰግነው። ከወገቤ ጎንበስ ብዬ ቴንኪው እላለሁ። አመሰግናለሁ ቤተሰቦቼ። አደራችሁን አሁንም አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። አብራችሁን ቆዩ። ዛሬ በሀኒቾ ዙሪያ ትንሽ የምናዋለኝ ሀና ለአሴር ነበር መሆን የነበረባት። ነገር ግን የእዝራ ፍቅር አሸንፏታል። እዝራም በቃ ትታኛለች፣ ካሁን በኋላ እሷ ወደ እኔ አትመለስም ብሎ ቆርጦ ወስኖ ስልኩን እንኳን የት እንዳለ እስከ መጣል ድረስ ደርሶ ነበር። ምናልባትም ተመልሳ ወደ ህይወቴ ትመጣለች ብሎ አላሰበውም ነበር። ምክንያቱም የኔና አንተ ግንኙነት ከዚህ ላይ ያበቃለታል፣ በጭራሽ ልንገናኝ አይገባም ብላ ነበር የተለያየችው። ነገር ግን ውዶችዬ ሁለት ጊዜ በጥርፊ እኮ ነው እናንተ ጫ የሰጠችው። ቆይ ምን አስባ ነው? አንድ ሰው ራሱ አልፈልግም ብሎ አስባችሁታል? እንግዲህ ራሱ ሀና ናት አልፈልግም፣ ካንተ ጋር ያለኝን ግንኙነት እዚህ ላይ አቆማለሁ ብላለች። ብቻ ቴክስት ልካለች ስላልመለሰላትና ስላልደወለላት ገና ካጠገቧ ቆም እንዳለ ሁለት ጊዜ በጥፊ ያጮኸችበት። በጣም ይገርማል። ፍቅር እንደዚህ ነው ማለት ነው። ያበሳጫል፣ ያናድዳል፣ ብስጭት ነው የሚያደርገው። እኔ ሀናን እንደዛ ነው ያየሁባት። በጣም ነው የተበሳጨችው። በጣም ከሚገባው በላይ ደግሞ ተናዳበታለች። እሱ ምን ያደርግ? እሱ እኮ ይወዳታል፣ ይፈቅራታል። እሷ ከምታስበውና ከምትለው በላይ ይወዳታል በጣም። ነገር ግን እሷ ናት ጥፋተኛ። መጀመሪያ ሻለች፣ ቃል ገባችለት። ከዛ አሴርን ስታየው ወደ አሴር ልቧ መዘነ። ልቧ ሳይሆን ጭንቅላቷን ወደ እሷ ያመዘነው። ሲጀመር አስተሳሰቧ እንጂ ልቧ ያለው እዝራ ጋር ነው። ስለዚህ እሱ ጥፋተኛ ነው ወይ በጥፊ የሚመታበት? ምን ያደርጋት እንዴ? አልፈልግህም ዙር በልልኝ ባለችው ይህን ሁሉ ችሎ በተቀመጠ ከዛ በጥፊ ለምን አልደወልክልኝም? ለምን ቴክስቴን አልመለስክም? ለምን አልመጣህም? ለምን ዝም አልክ? ጨካኝ ነህ፣ ክፉ ነህ። ወይኔ እኛ ሴቶች እንደዚህ ነን። በቃ ፍቅር ሲይዘን አምላኬ ወይ ትዕግስት ስጠኝ። የእውነት እኔ በጣም ነው የሳብኩት በድርጊቷ ማለት ነው። እሷው ጥፋተኛ ሆና ጭራሽ እሷው ከሳሽ ትሆናለች። ወይ ፍቅር አጅሬው ብቻ በጣም ነው የገረመኝ። በዛ ላይ ደግሞ እዝራ ዝም ብሎ በመታቱ እጇን እንኳን አልያዛትም። እንደ ቆይ ምን አጥፍቼ ነው ያለው። ምን አጥፍቼ ነው እንዴት አትመልስም ስትለው ያው እውነታውን ነገራት። ስልኬ እኔ ጋር አልነበረም፣ አንቺ አልፈልግህም ስላልሽኝ በዛ ተናድጄ ስልኬ የት እንዳለ ራሱ አላቅም ነበር ነው ያላት። ግን ቤተሰቦች ከሀኒቾ ጋር ከተለያየ በኋላ ከፂጋ የነበረው ግንኙነት በነገራችን ላይ አሪፍ ነበር አይደል? ቤተሰብ አንድ ላይ ቁጭ ብሎ ሲያወሩ ምናምን ፍቅረኛው የተወቹ ያክል አይሰማም ነበር። ፊቱ ላይ ምናምን ስታዩት አይነበበበትም ነበር። ሀና አልፈልግህም እንዳለችውና በጣም የሚወዳት የሚያፈቅራት ፍቅረኛው አልፈልግህም እንዳለችው ፊቱ ላይ ምንም ነገር አያሳይም ነበር። አሁን እሱ ለሀና ምክንያት አድርጎ የነገራት ግን እንግዲህ በጣም ጨማምሮበት ምናምን ነው። ለማንኛውም ሀናና እዝራ እንግዲህ አንድ ላይ ሆነዋል። ፍቅራቸውን ይቀጫሉ ብዬ አስባለሁ ካሁን በኋላ። ለምን አልፈልግም እንዳለችውም ያው እውነታውን አስረድተዋለች፣ ነግረዋለች። በቃ ካሁን በኋላ ትለየዋለች ብዬ አላስብም። ነገር ግን አንድ ከሰላምዬ ጋር ስታወራ ምንድን ነው ያለችው? ያው በጥፊ እንደመታቸው ምናምን ከነገረቻት በኋላ
እንዴት እንደዛ ታደርጊያለሽ እኮ እሱ እኮ በጣም ይወድሻል ያፈቅርሻል ስትላት አሁንም ቢሆን ለአሴር ቦታ ስላልሰጠኝና ወይም ደግሞ ልብሽ እዝራ ጋር ሆኖ አካልሽ እኔ ጋር ቢሆን ምን ይሰራልኛል ስላለኝ እንጂ አሴር አሁንም ቢሆን ለኔ ቦታ ካለው እመለሳለሁ ነው ያለችው። ቆይ ፍቅር ጨዋታ ነው እንደ ቤተሰብ? በዚህ ደረጃ ፍቅር ጨዋታ ነው? እፈልግሃለሁ አልፈልግህም፣ እፈልግሃለሁ አልፈልግህም። ይሄ በየትኛውም ዓለም የሌለ ነው። በነገራችን ላይ በጣም ነው ያበዛችው ሀና። አበላሽተዋለች። መጀመሪያ የተወደደችውን ያክል አሁን እየተጠላች። በነገራችን ላይ ሁሉም ድራማ ማለት ነው። ለምንድን ነው መጀመሪያ አካባቢ በጣም ይወደዳል፣ አሪፍ ይሆናል ምናምን በቃ ዘስፔንስ ያደርጉታል። ነገር ግን መጨረሻ አካባቢ የሆነ አላቅም በጣም የሚደብር ነው የሚያደርጉት። አሁንም ካያችሁ ሀና ስንት ጊዜ አልፈልግም አለችው። ከዛ እንግዲህ ወንድ እንኳን ቢሆን አልፈልግም እፈልጋለሁ ቢል እሺ፣ ወንድ ልጅ ያው መቼም በወንዶች ትንሽ ይሻላል። አሁን እኮ እዝራን 3 ጊዜ አልፈልግህም አለችው። መጀመሪያ ከንፈሯን ስለሳማት አልፈልግም አለችው። ከዛ አልፈልግም አለችው። ከዛ ደግሞ 3 ጊዜ ነው 2 ጊዜ አልፈልግም አለችው። አሁንም የምትለው አሴር ቦታ ከሰጣትና እሺ ከኔ ጋር ተወኛለሽ ካላት እዝራን እንደምትተው ነው የምታወራው። እና ቤተሰብ እዚህ ላይ ምን ትምህርት ይሰጣል? ምን ትምህርት ይሰጣል? እዝራን እየወደደችው እያፈቀረችው እፈልግሃለሁ አልፈልግህም፣ እፈልግሃለሁ አልፈልግህም እያለች ከዛስ አሴር ብዙ ውለታ ስለዋለላትና ብዙ ነገር ስላደረግላት ኦኬ ይገባዋል። ኩላሊቱን እስከ መሸጥ ድረስ የደረሰ ልጅ ነው። አዎ ግን መጀመሪያውኑ እዝራን አልፈልግም ብላ ከአሴር ጋር ብትሆን ኦኬ። ግን አሴርን አንድ ጊዜ ከኔ ጋር ካንተ ጋር ሆናለሁ፣ ከዛስ ወደ እዝራ መመለስ። ከዛ ጭራሽ እኔ እንደዚህ አይነት ፍቅር አይቻል አቅም ለሰው ራሱ ምን አይነት ትምህርት ይሰጣል? እንደፈለግን ማለት ፍቅረኛችን አሁን ለምሳሌ እኔ ፍቅረኛ ያስኩ ልበል። ከዛስ እሱ ይወደኛል ያፈቅረኛል፣ ስፈልግ እፈልገዋለሁ፣ ሳልፈልግ አልፈልግም እለዋለሁ። ከዛስ ቃል ገብቼለታለሁ እኮ ደግሞ አንተን ላለለይ በፈጣሪ ስም ቃል ገብቼ ከዛ እፈልግሃለሁ። ከዚህ ጋር ያቆማል እኔና ግን ያንተ ግንኙነት። እኔ አልፈልግህም። ከዛስ ደግሞ አይ አሴር የሆነ ቦታ ከሰጠኝ ወደ አሴር እመለሳለሁ። እንደዚህ አይነት ፍቅር አለ ሲጀመር? የእውነት ፍቅር በዚች ምድር ላይ የትክክለኛ ፍቅር እንደዚህ ነው? የእውነት የምትወዱትና የምታፈቅሩት ከሆነ ያን ሰው እንደዚህ ትሉታላችሁ? ቤተሰብ እንደዚህ ይባላል? መጀመሪያ ልክ እንደ ትክክለኛ ሰው ማለት ያው ሀና ያው ሁላችንም እንደምናውቀው አቶ ኖላዊ በስነ ስርዓት ነው ያሳደጋት፣ በስነ ምግባር ነው ያሳደጋት። አንጾ በቃ ማንኛውም ትክክለኛ ወላጅ እንደሚያሳድገው ነው ያሳደጋት አይደል? ሶ እንደዛ ካደገች ለፍቅረኛዋ ቃል ገብታለች አይደል? ቃል የገባችውን ደግሞ እስከ መጨረሻ መወጣት አለባት። አሴር ይወዳታል፣ ያፈቅራታል፣ አልተናገረም። አዎ ተጎድቷል። በዚህ ድራማ ላይ እንደ አሴር የተጎዳ የለም። በጣም የተጎዳው እየወደዳት እያፈቀራት ባለመናገሩ። ያልተናገረበትን ምክንያት እሷ የነበረችበት ህይወትና የነበረችበት ውጣ ወረድ ይህንን ነገር ለመናገር የማያስደርስ ስለነበረ ነው። ግን ደግሞ ችግር አልነበረውም። በነገራችን ላይ ምን ችግር አለ ማለት የሆነ ጥላቻ ነገር መጥፎ ነገር ቢሆን ኦኬ። ነገር ግን ፍቅር ነው። እኔ እወድሻለሁ አፈቅርሻለሁ ቢላት የፈለገ ጥሩ ሁኔታ ባትሆን እንኳን እንደውም ለሴት ልጅ ልክ በችግሯ ጊዜና በጣም ችግር ውስጥ ወይም ጭንቀት ውስጥ በሆነችበት ሰዓት እኔ እወድሻለሁ አፈቅርሻለሁ፣ ስለዚህ እስከ መቼውም ቢሆን ካጠገብሽ እሆናለሁ ብሎ ሲላት ጥንካሬ ነው የሚሰማት። የሆነ ድጋፍ ያገኘች ነገር ነው የሚሰማት። ሶ በዛን ሰዓትም ቢሆን ኑሮ አሴር ቢናገርና እንደሚወዳት እንደሚያፈቅራት እስከ መጨረሻው ድረስ ችግሯን አብሯት እንደሚጋፈጥ ያው ባይነግራትም ችግሯን አብሯት እየተጋፈጠ ነው። ግን ደግሞ እንደሚወዳትና እንደሚያፈቅራት እስከ መጨረሻው ህይወቱ ድረስ አብሯት እንደሚሆን ነግሯት ቢሆን ኑሮ ቤተሰብ እንደውም ለሀና በዛን ሰዓት ጥንካሬ ነበር የሚሰማት። ይሆናል አይደለ? በቃ የሆነ ነገር እንኳን ቢፈጠር ምንም ገንዘብ ባይኖረውም እሱ ከጎን ያለ በቃ እሱን እደግፋለሁ፣ እሱ አለልኝ፣ በቃ አለኝ የምትለው ሰው አላት። ሶ ጥንካሬ ነበር የሚሰማት። ነገር ግን አሴርም ተሳስቷል በጣም። እንግዲህ ተምቹም ያውቃል ይሄን ነገር። ሁለቱም ደብቀው ቆይተው እሷ ሌላ ፍቅር ውስጥ ከገባች በኋላ ነው ነገሩ ያፈነዱት።
ስለዚህ ሁለቱም ጋር ስህተት አለ። ከአሴርም ስህተት አለ፣ ከሀናም ስህተት አለ። አሁን ደግሞ ጭራሽ ሀና እያደረገች ያለችው ነገር እኔ በጣም ነው ያስጠላችን። ቤተሰብ መቼም ይህን ነገር እናንተም ትተባበሩኛላችሁ ብዬ አስባለሁ። ለማንኛውም እኔ እዚህ ላይ አበቃለሁ። ቀጣዩን በቀጣይ ይዤ እመጣለሁ። ላይክ ማድረጋችሁን አትርሱ አደራ።